የታላቅነት ምልክት የረጅም ዘመን የመንግስት አስተዳደር ስርዓት ባለቤት ያጎነበሱ ለተረሱ ጥቁሮች የንቃት ድምፅ ደወል የፍትሃዊነት የእኩልነት ጥያቄ የሚዛናዊነት የአክባሪነት ልክ የውበት የእውቀት የጥበብ ዋቢት ኢትዮጵያ ስለዚህች ሀገር ህዝብ ብዙዎች ብዙ ብለዋል ልጆቿ ከሊቅ እስከ ደቂቅ ስለሷ መናገር ቃላት ያንሳቸዋል እኔ እማምነው የኔ ሀገር ከፀሐይ በታች ምርጥ ሀገር ናት ብዬ ነው የማምነው በመድራችን ኢትዮጵያ ሰፈርንባት እንጂ አልሰፈረችብን ነው አቀፈችን እንጂ አላቀፍናትም አዘለችን እንጂ አላዘልናትም አበላችን አጠጣችን እንጂ አላበላናትም አላጠጣናትም ጋይ ጸጋዬ ምን ብሎ ይጠቅሳታል እንደ ኢትዮጵያዊነት ሜሮን ነው የሚለው አገላለጽ አለው የንጽህናውን ብዛት ለመግለጽ ይፈልግ ነው እና በዛ ልክ ስለማያት አንዳንድ ጊዜ ለጽሁፌም ቃላት እስኪያጥረኝ እስኪከብደኝ ድረስ የምወዳት ማከብራት የብዙ ደግሞ ታላላቅ ሰዎችም የተጸነሱና የተወለዱባት የተፈጠሩባት ሀገር ናት ኢትዮጵያዊነት አንደኛ የህዝባችን ምን ጊዜም አልሸነፍ ባይነት ሎካው ወደ ኋላ ተመለሰ ያሳለፍናቸው በታሪክ የምናውቃቸው ጦርነቶች ቢተወስድ የመጀመሪያው ብለን እንደ ቅርብ ነው ብለን የምንወስደው የአድዋ ነው በጣም ዘመናዊ አውሮፕላንና መድፍና ታንክና ክላሽ ከታጠቀው ሰራዊት ጋር ማለት ሰራዊት ጋር ነው ገጥሞ ድል ያደረገው ይሄ ምን ማለት ነው ምን ጊዜም በቃ አልሸነፍ ባይነት ህዝባችን ውስጥ የተፈጠረው እንትን ለሰራዊት ይሄንኑ ይዘው ነው የሚሄደው ፈሪ ማለት ነውር ነው በኢትዮጵያ ህዝብ መሃል እከሌ ፈሪ ነው ከተባል አንገትን ቀና አርገህ አትድም አየር ኃይል እንትን ብትል ማአት ጠላት ያግበሰበሰው ነው አውሮፕላን አየር ላይ እንዳሉ አመድ አርጎ ያስቀረበት ጦርነት ነው ያለው ኢትዮጵያ ብዙ ነገር ነው ያላት የሚወደዱ ነገሮች የቻልኩትን ያህል በስዕል ሙያ ውስጥ እድሜ እስከ ቆመ ድረስ ኢትዮጵያዊነትን መግለጽ ዩኒቨርስን መግለጽ የሚለው ነው ከራሴ ጋር የሚያስማማኝና በዛ መንገድ ነው የምስለው ነው ኢትዮጵያ ከጥንት እስከ ዛሬ ለክብሯ ኢምንት ሳያንገራግሩ ደስ ይያላቸው በክብር የሚሞቱላት ሀገር ነች ይህች ምድር ሊቃውንት እንደሚመሰክሩላት እያደረች ቅኔ እያደረች ሚስጥር ናት እነዚህ ኢትዮጵያውያን ተራሮች ከዝናብ ተዛምደው ከውሃ ተዋደው የከበረውን አፈሯን ከላያቸው እየፈረፈሩ በእነዚህ ረጃጅም ወንዞች በፈቃደኝነት ወደ ሌሎች ሀገራት ልከው የበረሃ ገነት ይሆናሉ እንጂ እዚህ ገብቶ አፈሯን እንዳሻ ይዘግናለሁ ለሚል ልባቸውን አይከፍቱም በመጽሐፍ ቅዱስ በቅዱስ ቁርአን ሌሎች ዓለሞች ባሁን በመንለው ኔሽን ስቴት የሚባለው ስቴት ገና የቅርብ ጊዜ 16ኛው ክፍለ ዘመን በኋላ የመጣ ሐሳብ ነው ከዛ በፊት የነበረች ጠንካራ ሀገር ናት ይሄ ዘመናት ሁሉ ስትሻገር በውስጥ ያሉት ስቴቶች በውስጥ ያሉት ሪሶርሶች ተፈጥሮ የሚሰው ሀብቶች ሰው ሰራሽ ስቴቶች ያማለላቸው አካላት ሁሉ ኢትዮጵያ ላይ እጅ ሲሰነዝሩ ያን ሁሉ የውጭ ጠላት አንዳንዴም ውስጥ ለሚኖር ውስጣዊ የሆኑ ፉክክሮች ዘመነ መሳፍንትን ጨምሮ ሲኖር ራሷን ጠብቃ
በችግር ሰዓት ውስጣዊ ችግር እንኳን ቢኖርም ውጫዊ የሆነ አካል ሲመጣ በአንድነት በተባበረ ክንድ ጠብቃ የቆየች ነፃ ሀገር ናት። ባይበላም ባይጠጣም ነፃነቱን ይወዳል ኢትዮጵያ ሕዝብ። ይህ እጹብ ድንቅ የሆነው ተፈጥሯዊ ዲዛይን፣ የመሬት አቀማመጧ፣ ተፈጥሮ ከሀገሪቷ አየር ጠባይ፣ የህዝቦቿ አሰፋፈር ከቅንያዊነቷ ከህዝቦቿ ስነ ልቦና ጋር በጽኑ የተወዳጀም ነው። መሬቷ፣ ድንበሯ፣ አፈሯ ሁሉ ከትናንት እስከ ዛሬ በሚወዷት ልጆቿ በንቃት ይጠበቃል። መሬቷ ልክ እንደ ልጆቿ መልክ የማያበቅለው አይነት የለም። ድንበሯ በሺዎች በሚቆጠሩ አጋጣሚዎች ሊደፈር ተሞክሯል፣ ግን ሰምሮ አያውቅም። ተራሮቿ የብዙ ታሪካዊ ክስተቶች ምስክር ናቸው። እነዚህ የአድዋ ተራሮች ብቻ ከማርቲን ሉተር ኪንግ ህልም እስከነ ኦባማ ኦናዊስ ክስተት ለዓለም ጥቁሮች መንፈስ ንቃት ምክንያቶች በኢትዮጵያ ታሪክ ከውጭም ከውስጥም የተቃጡ ጦርነቶችን ያስተናገደው የሰሜኑ ክፍል ዛሬም እንደተለመደው አንድ ጥቁር ክስተት ገጥሞታል። በምዕራብ ግንባር የሰሜን ዕዝ 5ኛ ሜካናይዝድ ክፍለ ጦር ተከቧል። ይህ ክስተት ለወሬ እንዳይመች ያደረገው ጠላት ከውጭ አለመምጣቱ ነው። ህወሓት ለዓመታት ወገቧን አስራ የነደፈችው ተንኮል፣ ክህደት፣ ሀገርን የመካድ ሴራ የመጀመሪያው ጥይት ድምፅ በዚህ ዕዝ እንዲሰማ ሆነ። በእርግጥ የሀገሪቷን ታላቅ የተደራጀና በአመዛኙም ከፍተኛ የጦርነት ልምድ ያለውን ሰሜን ዕዝ በሰፊው የህወሓት ሴራ የተደራጀ የጠለፋ ስትራቴጂ በሰዓታት በእጃቸው እንደሚወድቅ በሙሉ ልብ እንደገቡበት ያስማው በ24 ከምሽቱ 7 ሰዓት ነው በሌላ ቦታ ጥቃት የተፈጸመው። ጥቃት ተፈጸመ። እኛ ከሽራሮ 17 ኪሎ ሜትር የሚገኘው ዚባንገዳና የሚባል ቦታ ነበርን። ከዛ በኋላ በነጌታው በ25 መስመሩ ተቋርጧል። ከላይ ከክፍለ ጦር ጋር የምንገናኘው መስመር ተቋረጠ። ብርጌድ ብቻ ነበር ሲያገኘን ነበርን። ከዛ መጨረሻው ላይ እየገፋን ስንሄድ በ26 አካባቢ ከሁሉ አቅጣጫ መስመር ተቋርጧል። እኛ ብቻችን ቀረን። እዛ ነበርን። ቶክስ ከፈቱብን። ቶክስ ሲከፍቱብን ያው እኛ ከኛ የምንዋጋው 5 ሰው ብቻ ነው ማለት ነው። እኛም ተዋክተን እስከ 12 ሰዓት እጅ ሳንሰጥ ቆይተናል ማለት ነው። አንዳንድ ጊዜ ያልጠበቀው ነገር ሲገጥምህ ህልም ነው የሚመስልህ። የዞሮ ዞሮ ግን አጠቃላይ ድርጊቱ በተመለከተ ግን ማሽን ላይ እየቆረጥን ነበር፣ ለህብረተሰቡ እናግዝ ነበር። እስቲል ተኩስ እስከሚጀመር ድረስ ለማህበረሰቡ ማገዝ የሚገባን ነገር እናግዝ ነበር። ክፉሽን ለማየት በፍጹም አልወድም። ልሙት ልስተዋልሽ ሕይወት ካንቺ አይበልጥም። ገባኝ ሕይወት ካንቺ አይበልጥም ሆኗል። እጅሱን ተከባቷል። ሌላ ቦታ ሁሉም ተመቷል። እናንተ ነው የቀራችሁ። ልዩ ኃይልና ሚሊሻው እናንተን ይጨርሳል። ስለዚህ እጅ ስጡ ነው ያሉት። እጅ ስጡ ሲባል መጨረሻ ላይ እጅማ አንሰጥም ማለቅ ሆነ ማለቅ እዚህ እናልቃለን እንጂ እጅ አንሰጥም ማለት ነው። ማሽላ ስንቆርጥ ትምህርት ቤት ስንሰራ ብቻ ሳይሆን የተለያዩ ነገሮች ስናደርግ ነው። ግን መልሰው ግን መውጋት ብቻ አይደለም ቢገሉም በጥይት ጥሩ ነው። እንዴት እኔ አንዳንዴ ኢትዮጵያን በመሆናችንም እጠራጠራለሁ።
ማሽላውን እየቆረጠን በእሳት እየጠበሰን በእጅ ያሸን በቀን 7 ሰዓት ነው የምንቀምሰው እቺ ማሽላው። እኔ ራሴ አበልጅም ከነሱ ይዣለሁ። እስከዚህ ድረስ በዝምድናም የተሳሰረ ነው። እኔ በዚህ በትግራይ መሬት ውስጥ ዳግም ጥይት ተተኩሶ ይሄ ችግር ይደርስብናል። እርስ በራሳችን የራሳችን ጓዶች በተኙበት ያርዱናል ብዬ ጠብቄያለሁ። እንዴት አንተ ዳቦ እየሰጠህ ጥይት ሰው ይመታኛል ብለህ እንዴት ታስባለህ? ትምህርት ቤት እየሰራ እንዴት ይገላኛል ብለህ ታስባለህ? ሴት ሳትቀር አንገቷን አርደዋታል። ሴት ሳትቀር ማለት ነው። ይሄ ከትግራይ ውስጥ ነው የተፈጸመው ብለህ ስታስብ ለአንተ ዱብዳ ነገር ነው። ዱብዳ ነገር አብረህ እየሰራህ እያለን ሁኔታው ሲፈጠር መልእክት እንኳን ማስተላለፍ አልቻለም። ወጥረው ይዘውናል። እኔ ኢትዮጵያዊ አይደለሁም እንዴ? እኔ እኮ ፎቅ የለኝም። ፎቅ የኢትዮጵያ ሕዝብ ነው ነን ለመናገር። ዳቦ ሰጥተን ጥይት ከሆነ ትምህርት ቤት ሰጥተን ጥይት ከሆነ ማሽላ ቆርጠን አንገት መታረድ ከሆነ የኢትዮጵያ አምላክኛ ይታረደናል። የሰራዊቱ ገድል በምን ቋንቋ እንደምገልጸው አላውቅም። ከተራው ወታደር ጀምሮ እስከ ጄኔራል መኮንኑ 24 ሰዓት ነው የሚሰራው፣ 24 ሰዓት ነው የሚዋጋው፣ 24 ሰዓት ነው የሚጓዘው። ስለዚህ ጠቃላይ ገድሉ ኢትዮጵያውያን በህዝቡ ባህል በመሪዎቿ ባህል እቴጌ ጣይቱን ስናነሳ እቴጌ ጣይቱ በውጫሌ 17 የአንቀጽ 17 ውል ላይ በደረሰው የመጭበርበር ትርጉም ከኮንት አንቶሎኒ ጋር ተጋጭተው ኮንት አንቶሎኒ ቤተ መንግስት መጥቶ በሚያስረዳበትና በሚጠየቅበት ጊዜ ለተደረገው መጭበርበር ወረቀቱን ሁሉን እንደማይስማሙበት ከወሰኑ በኋላ የአድዋ ጦርነት መነሻ እሱ ነበረ። ግን እቴጌይቱ አንቶሎኒን ከቤተ መንግስት ውስጥ ይገረፍ ይገደል ብለው አልወሰኑም። መሪዎቻችን ምን አይነት ባህል ነበራቸው? በል የኔም ሴትነትና ያንተም ወንድነት የኢትዮጵያም ኢትዮጵያነት የጣሊያንም ጣሊያንነት የሚለየው እዛው ጦር ሜዳ ላይ ነው ብለው ሰፈሩ ድረስ ሸኙት ብለው በአጀብ ሸኙት። ይህም ያሳየን ምንድነው? ሰዎች በምንም መልኩ ቢጋጩ ጦር ሜዳ ድንበር ላይ ወይም እዛ እንጋጫለን ብለው ተስማሙበት መስክ ላይ ሳይገናኙ እተኙበት የሚያርድ ባሉበት የሚጎዳ መሪም ኖሮና ሰውም ኖሮና ይሄ የኢትዮጵያዊ ባህልም አይደለም። ሰምተነውም አናውቅም። ለዚህ ነው ግር ያለው የኢትዮጵያ ሕዝብ ተደርጎም አያውቅም። በተለይ ቀበቶ ፈቶ ራሱን ያላዘጋጀ አካል ይላሉ በባህላዊ ዳኝነት ላይ ቀበቶን ፈቶ የተኛ ግብግብ ፓራራል የሆኑ ግብግቦች ላይ የሚኖረው ነገር ያም ሲታገል የቀደመ ነው የሚባለው። ምንም ባልተጠበቀ ሁኔታ ላይ ይላሉ በባህላዊ አጠራር ቀበቶ ፈቶ ማለት ተኝቷል ወይም ህይወት ነው ሬዲ አልነበረም ማለት ነው። ፕሪፔር አይደል ዲፌንስለስ ነው ራሱ መከላከል በማይችልበት ደረጃ ላይ ስትወስጂ ኖርማል ዋን ቱ ዋን እንኳን ቢሆን ማለት ነው። በጣም ያማረው ደግሞ ያን አካባቢ ሊጠብቅ ሄደ የሀገር ተቋም ነው። በጣም ያማረው ደግሞ የመከላከያን ጥቅም ከሚያውቅ አካባቢ ጋር ነው የተነሳውና ያ ነገር ይመስለኛል መላው ኢትዮጵያዊ
እንደ ቀፎ እንደተነካ ንብ ሁሉንም እንዲነሳ ያደረገው 80ውን ብሔረሰብ ላይ ልክ እንደመተኮስ ነው። ምክንያቱም ሁሉም አለ እዛ ውስጥ፣ ሁሉም ኢትዮጵያዊ እዛ ውስጥ አለ ተቋም ውስጥ። በልጆቻችን አገራቸውን ሊጠብቁ እነሱን ሊጠብቁ ቤተሰቦቻቸውን ሊንከባከቡ የመጣውን ጠላት ራሳቸውን ህይወት ሊያደርጉት ከተኛበት መግደል ፈሪም የሞተ መግደል ማለት ነው። ሁለተኛ ሞት። ይሄን በመግደላቸው በጣም 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 ያንገፈግፋል፣ ያሳርራል። ባለፉት ጥቂት አመታት ውስጥ የነበረው የሽግግር ጊዜው የነበረው ስጋት እንደማንኛው ሰው ስጋት ውስጥ ነበረኝ። በተለያዩ መገለጫዎች መጥቶ ግን በእንዲህ አይነት መልኩ ይሆናል የሚል በእንዲህ አይነት መልኩ ክህደት ይፈጸማል የሚል ምንም ጥርጣሬ ነገር አልነበረኝም። የሚያመው በጣም ከምንም በላይ ሰራዊት ወይም ጠላት ምሽግ ይዞ ከመጣ አንተ ትተኩሳለህ፣ እሱ ይተኩሳል። የቀደመው ወይ ትገላለህ ወይ ታሸንፋለህ ወይ ትሸነፋለህ። በቃ አወቅኩ። የሰራዊቱን ማለት የጦርነቱን ግንባር ታውቃለህ። የጦርነቱን ግንባር ታውቃለህና እንዴት እንደምትከላከልም ታውቃለህ። ይሄ ጠላት ከኔ ርቀቱ ይሄ ነው፣ እንደዚህ አይነት መሳሪያ ከተጠቀምኩ ቀድሜ ደመስሳለሁ ብለህ ታቅዳለህ። ውስጥ ያለውን ግን አታውቅም። ምክንያቱም አብረን ስንበላ የነበረው፣ አብረን ነው ስንሰለጥን የነበረው፣ አብረን ነው ስንወያይ የነበረው። ሁለመናችን ደስታ ጊዜ አብረን፣ በሰላም ጊዜ አብረን፣ በሐዘን ጊዜ አብረን ብለን ነው እንትን ያለውና ለመገመት ያዳግታል ቁጭቱ። እኔ አንዱም ሰራዊቱን ያጀገነው ይሄ ነው። ሰሜን ዕዝ የምዕራብ ግንባር 5ኛ ሜካናይዝድ የክህደቱ ውጥን ታወቀ እንጂ ህወሓት በሁሉም የሰሜን ዕዝ አፍና ግማሹን በማባበል ግማሹን በማታለል ላይ ነበረች። በዳንሻ የጮኸው ጥይት በዚያው እንዲያበቃ ሁሉም ምኞቱ ነበር። በምዕራብ ግንባር ከዳንሻ ሶሮቃ፣ በከል፣ ማይካድራ፣ ሁመራ፣ እድሪስ፣ አዲጎሹ፣ ሽሬ፣ አክሱም፣ መቀሌ፣ በራያ ግንባር ዋጃ፣ ጥሙጋን፣ አላማጣ፣ ኮረም፣ ኩኩፍቱ፣ ሙኒ፣ ማይጨው፣ ሄዋኔ፣ አዲቀዮ፣ አዲጉደም፣ መቀሌ በሱር ኮንስትራክሽን ለአመታት የተቆፈረው ምሽግና የተከማቸው ከባድ መሳሪያ ውጊያው ከኢትዮጵያ ጋር ብቻ ነበርን የሚያስብል ነበር። እንኳን ሊወጋ ሊታሰብለት የሚገባ ሰራዊት አልነበረም። ስፔሻሊ ትግራይ ያለ ሰራዊት ሰሜን ዕዝ ለህብረተሰቡ እድገት እጅግ በጣም ወሳኝ፣ ምንም ያልነበረ ትምህርት ቤት የገነባ፣ ምንም ያልነበረ ጤና ጣቢያ የገነባ፣ ምንም ያልነበረ ውሃ መሰረተ ልማት የተቋም የመሰረተ የተጋባ የተዋለደ ሰራዊት ነው።
ህይወትን የሚሰጥ አካል ጋር በየትኛው ሙያ ነው የምታገዳደሪው? በየትኛው ነው ከመከላከያ ሰራዊት እኩል ለሀገር የሰራው የሚለው? እስቲ የትኛው ነውና የሞትክ ስራ ብትዩ እንደኛ በሁሉም እኮ በየሙያችን እኮ ልዩነት ሊኖረው ይችላል። በየሙያችን እኮ ተፈትነናል። እኛ እኮ ትናንት ኮቪድ ሲመጣ እኮ ተተራምሰናል አይደል? አደጋ ውስጥ ገብተን እንዴት እናክም ስንል እኮ ምን ያክል ፈተና እንደነበረ ኦፍ ኮርስ በዚህ ሂደት ውስጥ አሁንም ግዴታችን ስለሆነ ተሻግረናል። ሁላችንም የጤና ባለሙያው በየሙያው ሁሉም ኃላፊነትን መወጣት ነው ግዴታ የሚሆነው። ግን እኮ የእንትኑ ደረጃ የምንወስደው የሪስክ ደረጃ እኮ እኩል አይደለም እኮ። ክብር ይገባቸዋል። እነሱ ደግሞ ሊነኩ አይገቡም። በእኛ ህዝብ ለዛው መደገፍ ነው ያለብን። ይሰቅቃል። ግን ምንድነው መሰለሽ በጣም የሚሰቅቀው እኩል አብሮት ሀገር ሊጠብቅ አብሮት የተቀመጠ ሰራዊት ይሄን ስላደረገው ነው። አንድ ሁለተኛ የአካባቢውን የእርሻ ሰብል አብሮ ሲሰራ የነበረ የአካባቢውን የመጣውን ተባይ አብሮ ሲያጠፋ የነበረ ሲሆን ወንድምሽ ነው፣ በቃ ቤተሰብ ነሽ። ይህንን አይነት ጭካኔ በዚህኛው በ21ኛው ሴንቸሪ ውስጥ ይሰራል ብሎ ማመን ያስቸግራል። በተረፈ ግን እነዚህ ምንላቸው ሰዎች ከዚህ በፊትም እኮ እንዲህ አይነት ልምድ ነበረ። አብረዋቸው የነበሩ ጫካ ውስጥ የነበሩ ከዚህ በፊት አብረዋቸው በትግል መስክ ውስጥ ተሳትፈው የነበሩትን ኃይሎች ከሀሳባቸው ከተገነጠሉ ይህንን አይነት ድርጊት ሲያረጉ የኖሩ ናቸው። ዘመኑ ግን ያሳፍራል። ዘንድሮ በዓለም የመጣው መከራ ኢትዮጵያንም አላለፋትም። ኮሮና በጥብጦናል። ወትሮም አካባቢው ለድርቅ በፍጥነት የሚጋለጠው ሰሜኑ በአንበጣ መንጋ ህዝቡን ምህላት ይዟል። ሰራዊቱ የገበሬውን ምርት ለማትረፍ መሳሪያውን ጥሎ ማጭድ ይዟል። ሰው እንዳማኑ ቀን ሁሉ ኑሮውን ቀጥሏል። በደስታውም በሐዘኑም በችግር ጊዜም ሰራዊቱ ሙሉ በሙሉ ከህዝቡ ጋር ነው፣ ከክልሉ ጋር ነው፣ ከክልሉ አመራር ጋር ነው። እሱ ብቻ አይደለም፣ ሰራዊቱ እዛ በመኖሩ በሰራዊት ኑሮ እዛ ላይ ኢንቨስት የሚደረጉ ነገሮች ቀላል አይደለም። በሰራዊት በሚኖርበት አካባቢ ለራሱ ኑሮ ስል የሚያደርጋቸው ነገር በአካባቢ ላይ ኢንቨስት ነው የሚያደርገው። ሸቀጥ ከዛ ነው የሚገዛው፣ ሰራተኛ ከዛ ነው እንትን የምለው። በብዙ ዳይሜንሽን ማየት ይችላል፣ በብዙ ገጽታ ማየት ይቻላል የሰራዊት ጠቀሜታ። የኢትዮጵያውነት ድምር ውጤት ነው። ከኛ አልፎ በመላው ዓለም ከኮንጎ ጊዜ ጀምሮ በሩዋንዳ፣ በሶማሊያ፣ በደቡብ ሱዳን፣ በሱዳን በዓለም ሰላም አስከባሪ ተብሎ ሲጠቀስ ያለው ይሄ ትልቅ ተቋም ሰንደቁን ይዞ ከፍ የሚያደርገው ኢትዮጵያ እና ኢትዮጵያዊነትን ነው። እኛን የሚያስከብረው ማለት ነው። በሄድንበት ቦታዎች ላይ ሀሜታ የማይነሳበት፣ በሄደበት ቦታ ሁሉ ህዝባዊነቱን የሚያሳይ ተቋም፣ በሄደበት ቦታ ሁሉ አስገድዶ ደፈረ መሰል በሌሎች ዓለም የሰላም አስከባሪ ተቋማት የሚነሱ አስጸያፊ ነገሮች የማይነሳበት፣ አንድ ቡድን የነበሩ አካላት ተለያይተው በጋራ ማን እናንተ ጋር ይቀመጥ ሲባል ከሁለቱም ካለው ተቋም ውጪ የኢትዮጵያ ይቀመጥ ብለው ቃል ኪዳን የሚሰጡለት የሚያምኑት ተቋም ሲነካ ቀደም እንዳሉት ሀገሬና ሀገራዊ አንድነቴን የሚያስተሳስረው ከዛ አልፎ ተርፎ ይሄ በዋጋ ደም ተከፍሎለት የተገነባ ድንበሬን የሚያስከፍረው መከላከያ ሰራዊት ሲነካ አስደንጋጭ ነበረ። በጣም ነው የደነገጥኩት። በጣም ነበር የፈራሁት።
ኢትዮጵያውያን ከርጉዝ እናቶች አንስቶ እስከ መሪዎቿ አፈራዊ ታሪክ አላቸው። ቅሪቶች አፈራማዊ ይላሉ፣ እያነፈነፉም ያሸታሉ። አፄ ዮሐንስ ኢትዮጵያ መቃብር ናት፣ መቃብር ክቡር ነው ይላሉ። በኢትዮጵያ አፈር ውስጥ መቀበር ሳይለይ አይቀርም። አፄው ጠላትን የሀገሬን አፈር ይዞ እንዳይወጣ እግሩን ታጥቦ ይሄድ ማለታቸውም ትርጉም አለው። ኢትዮጵያ ብዙ ሚሊዮን የአፈር ክለር አላት። በጣም ሀብታም ሀገር ናት። ቶክሲክ አይደለም፣ ጤነኛ ነው እና የሰው ልጅም ከዚሁ ከአፈር ከሚባለው የእግዚአብሔር ፍጡር ነው የመጣው። ተመልሶም ወደ አፈር ነው የሚሄደው። እልፍ ቀናትን ነቅቶ ድንበሯንና አፈሯን የጠበቀው ታማኝ ወታደር አፈር እንዳይቀምስ ሆነ። ይህም ያለ ካስማ ከአጽናፍ እስከ አጽናፍ በተዘረጋው ሰማይ ስር ከተፈጸሙ ነውሮች፣ በደሎች አንደኛው ሆነ። ምድሩ ተቀድሶ ካልሆነ ኦርቶዶክስ አይከበርም። ያን ያህል ክብር አለው። ቀላል አይደለም፣ ዝም ብሎ አይደለም የሚጣለው አስከሬን። ኢትዮጵያ እንደ ገበያነሽ ደባልቄ ኮነሬል የምትማርክ እንደዚህ ምጣድ ጥዳ እንጀራ የምትጋግር ጦር ሰብቃ የምትዋጋ ጀግኖች ሀገር ናት። ባለብዙ ቀለም ባለብዙ አይነት መልክ ኢትዮጵያ 86 አይነት ቋንቋ አላት። በሴሩ አካባቢ የ20ኛ፣ 31ኛ፣ የ11ኛ ክፍለ ጦር የ4ኛ፣ የ7ኛ፣ የ8ኛ ሜካናይዝድ ጦር አባላት ላይ የደረሰውን ሰቆቃ ለመግለጽ ግን ቃላት አልተገኘም። እነሱ አውሬ ናቸው። ጅብ፣ አሞራ ሰው ሲሞት ሰውን የሚበላ ነው። ሴትን የሚቆርጡ ሴት እናት ነች፣ አገር ነች፣ ሴት እህት ነች፣ ሁሉ ነገር ነች። ግን ጡት አይቆረጥ፣ በብልት ብላ አይገባም። የተለያየ ነገር ነበር የማይደረግ ነው። እነሱስ እናት አላቸው። ሴት እናት ነች፣ አገር ነች፣ ሰላም ነች፣ ሁሉ ነገር ነች። እነሱስ የወለዱት እንደኛ አይነቶቹ ናቸው። ይሄን ግን ዛሬም ነገም እነሱ በጅልነታቸው ነው የሚቀጥሉት። ይኖራሉ፣ እኔ እንትን ይላሉ፣ ይፈራሉ። ማይካድራን ያልሰማ ሰው የለም። ማይካድራን ሰምተን የሰሜን ዕዝ ምክትል አዛዥም ታፍኖ በሺ የሚቆጠር ታፍኖ ሬሳ ራቁቱን ተኝቶ በማያውቀው ዘሩ ተጠርቶ ማለት ነው። ሰዎች ራቁታቸውን ሄደው ተነጋገሩ። ከማን ጋር? የማሙሽ ወታደር አባቱን ሊጠይቅ እዚሁ ትግራይ ነው። ይህችም 10 አለቃ 9 ወሯ ገብቶ የምትወልድበትን ቀን እየጠበቀች ነው። እኔ ራሴ ህይወት ይዤ ነው ጠፋሁት እንጂ ውጭ ብዬ አላየሁም ማለት ነው። ሴት ነው ወንድ ነው የሞቱት፣ ማን እንደገደለ ያላወኩም። እነሱ እንደመጣሁት ያው ዛዳሩ ቅርብ ነበሩ ወታደሮች፣ ብዙ ወታደሮች ያው ሞቷል ማለት ነው። ከሞቱ በኋላ የሚቀበር ሰው አጥቷል ማለት ነው። ማንም ሰው አልቀበረም። እዛ በእንደ ውሻ ምናምን ዝም ብሎ የበላ ነበር። መጨረሻ ላይ አንድ ቦታ ሰብስበው አድርጎ በእንትን ዶዘር ላይ ቆፍሮ እንትን አርጓል መቀብሯል ማለት። በጣም አዘንኩ። ውስጥ ለውስጥ በጣም ተቃጥያለሁ። ለኔ ማን አለ ብያለሁ፣ አስቤያለሁ፣ ግን ማግኘት አልቻልኩም ማለት ነው። ስሜት የሚነካው ብዙ ቁስለኞች፣ ጉዳተኞች ወደ ኤርትራ ገብተው ተመልሰው የመጡ I don't know መግለጥ ያቅተኛል። እና እነዚያን ሁሉ ለማገዝ ብዙ ጥረናል። 5 ቀን ጫካ ውስጥ አግኝተናል። 5 ቀን የቆየ ቁስለኛ ህይወቱ ሳያልፍ በተለይ ዳንሻ ያለን ማነው ባከር በ5 ቀን ነው ያገኘነው ቁስለኛ። እሱ ህይወቱን አድነነው፣ ግን እዛ ደርሶልናል። እርግጠኛ ነኝ ተርፏል። እዚህም እንደዚሁ በየሆስፒታሉ አንጠባጥባቸው የሄዱ የኛ ቁስለኞች ከሬሳ መሃል አክሱም ሆስፒታል፣ አድዋ ሆስፒታል፣ እዚህም ሽሬ በጣም በዘግናኝ ሁኔታ ጥለዋቸው የሄዱ ደብድበው ቀጥቅጠው በዱላ ሳይቀር ሰላማዊ ሰው አትነህ ወስደህ በዱላ መቀጥቀጥ መታው ሳይሞት ሲቀር ህብረተሰቡ በዱላ እንዲቀጠቅጠው እንደዚህ አድርገው
በስንት ጊዜው ተልቶ ከአክሱም ሆስፒታል ተልቶ እዚህ ጋር ኦክሲጅን ፍለጋ ሄዶ የኛ ሙያተኛ እዚህ እናንተ ሰው አለ ተብሎ መጥቶ እዚህ ህይወቱን አትርተን የላክነው ልጅ አለ። ብዙ ዘግናኝ ነገሮች አሉ ታሪክ የማይረሳቸው። በኢትዮጵያውነታችን እንግዲህ እየኖረን ነበር። በቃ በትግሉ ውስጥ ይሄ ይመጣል ብለን ከውስጥ ተነስቶ እንደዚህ እኛን ይጎዳሉ ብለን አላሰብንም። ይህ ሲሆን ደግሞ በቃ እኛም ደግሞ እነሱ እንዳሉት እጅ ያለ መስጠታችንና እጃችን አሳንሰት በቃ የመጣም ይምጣ ብለን በቃ እዛው በራብም ቢሆን በጥማትም ቢሆን ተቋቁመን እዛ ኖረን ከዛው በቃ የባስ እንዳይመጣብን ብለን ወተን እስከዚህ ወገን ባሉበት ሁሉ ደርሰናል ማለት ነው። የጓደኞችን ሲያስብ በቃ ወደ ኋላ ለማለት ሳይሆን በቃ እነሱ መቼና መቼ አግኝቼ የነሱ በደል ሊመልሰው የሚለው በውስጤ ነበር። አንተን የሚጠብቅ ቤትን የሚጠብቅ ሰው እንዴት ይገላል ነው ለኔ መግለጽ ይከብደኛል ለኔ። ስለዚህ በዛ ደረጃ ነው እኔ የማስበው። በደንብ አእምሮ ያለው ሰው ነው ይሄንን ያደረገው የወሰነው። መቼም በክልሉ ትላልቅ አመራር ምናልባትም ከ10 15 ከ20 በላይ ሆኖ ነው የሚወስኑት ብዬ አስባለሁ። ሁሉም እንዴት እብድ ይሆናሉ? እብደት ውሳኔ እንዴት ይወስናሉ? አንዱ ተወሰነ ሰው እንኳን ይሄ ነገር አያዋጣም የሚል እንዴት አያነሳም የሚል ዞሮ መልስ አጣለው። አንተ እንደጠየቀኝ ምን አይነት እብደት እንደሆነና አሳፋሪ ለኔ አሳፋሪ በፍጹም በኢትዮጵያ ታሪክ ታይቶ የማይታወቅ ስራ ነው የተሰራውና እኔ ማየው እብደት ነው። በጣም ጥሩ እብደት ነው ብዬ ነው የማስበው። እብደቱ ደግሞ ያው እንዳያችሁት ይዟቸው ገደል ገብቷል። ሀገር ሊጠብቅ ባለፈው የታማጆር ሹሙ እንደገለጹት ከፍተኛ አቅም የሆነ እኛ በቴሌቪዥን እንደምናየው እንደምንሰማው አንዳንዶቹ የወጣት እድሜያቸውን እዛው ላይ ጨረሱ ተጋቡ አበልጅ ለሆኑ የኢትዮጵያ ሴቶች የተሳሰሩ ይሄን ሁሉ ዘሎ ተኪዶ የተፈጸመው ክስተት ኢትዮጵያዊ መሆን ብቻ ሳይሆን ሰው መሆን በራሱ አንድ ነገር ነው። በጣም በከፍተኛ ሁኔታ እንድታወግዝ ያደርጋል። ሁለተኛው መሞት እንዳለ ከተገደለ በኋላ አለመቅበር እንግዲህ የአድራጊዎች ውስጥ የተፈጠረውን ነገር ወይ አብኖርማሊቲ መፈጠሩን ያሳይሻል። የሰብአዊነት ከምንለው በላይ ያውም አድራጊው አካል ደግሞ የሚያሳዝነው አካል ከውጭ የመጣ ጠላት ሳይሆን መልሶ ይሄን ካረገ በኋላ መልሶ ፓወር ይዛሉ ብሎ ያሰበ አካል ማለት እንዴት እንደሆነ እሱ ነው ፕሮግራም ይገባው። ቀይ መስቀል አመጣና ለኛ ሰጣ። እኛ ሬዲዮ ዘጋና እንገናኝ ብለ አቋረጠ። አንሰጥም እጅ የመጨረሻችን እኛ ውሳኔ ነው። ውሳኔው ላይ ቤቱ ሞራል ነበር። አብዛኛው ወታደሩ ሞራል ነበር። አብዛኛው በጣም ሞራል ነበር። እንዴት እንወጣ እንዴት እጅ እንሰጣለን? የት እንገባ ነው እጅ እንሰጣው የመላ አቋም ነበር። ያው ራብ ከ4 ቀን በኋላ ያለው ራብ አይደለም። ምግብ በሌለበት ሰዓት ውሃ ጠጥተማዋል። ከባድ ነው። በዚህ ሙቀት ላይ እንደገና በጣም ሙቀት ቦታው ያው ሽራሮ ይታወቃል። በጣም ሞቃታማ ቦታ ነው። በዚህ ላይ ውሃ ብቻ ጠጥተህ ነው የምትውለው። አሁን እንደግሌ ወጥሮ ይዘውኛል። ይገደል ብለው ወስነዋል። ይመታ ብለው ግን አማራጭ ስለሌለ ሌላ መኪና ቀይሬ በሌላ መኪና አምጬ ነው ጓልባድሜ መካናይዝድ ጋር ገብተን መካናይዝድን እየተዋጋን ይዘን ወጣን። ኤርትራ መካናይዝድን ይዘን ከወጣን በኋላ የእኔ እግረኛ ብርጌዶችን
ነግሬያቸዋለሁ። ቀድሜም ወደዛ እንዲሻገሩና ተደራጅተን እንደገና በቀኝ ክንፍ በአዲ ተኳሉ በሙክት ተሻግረን ያው ጠላትን እየመታን እየደመሰስን እርድማቴዎስ ተከዜን ቆርጠን የማደው ኃይል እንዲሻገር ያደረግነው። ይሄ እኮ እነሱም ያውቁናል፣ እኛም እናውቃቸዋለን። እውነት ከተነጋገር ያሉ ኮሎኔሎችም ያሉ ጀነራሎችም አብረውን ያደጉ አንዳንዶችም ያሳደጉ ናቸው፣ ያውቁናል። በጥሩም በመጥፎም ያውቁናል። እንዴት መዋጋት እንዳለብንም ያውቁናል። አድርገው ስለመጡን ነገር ይችን ቁስል ለዚህ ቁስል ነው እንደ ቆረጥ እንትን አድርግልኝና ልመለስ የሚሉ ነበሩ። በእውነት እኔ አሁን እንደተነግርሽ ዝም ብሎ ቀላል ነው አይደለም፣ ግን እንደዚህ ቀላል እንደምታስቢው አይደለም። እነሱ ውስጥ ያለውን እንትን ስታያቸው ማለት ነው። ልሂድ ብለው የሚከራከሩ አሉ። አንዱ ወታደር ቅንድቡ አይኑ አካባቢ እንትን ተብሎ የአይን ሕክምና ጭምር እንዲታይ ሪፈር ለማለት ሲባል እንግዲህ ወደ ጦር ኃይሎችም ወደሚባሉ ነበር እያሰብን ነበርና ለምን ደምልኩኝ ይሄንን አሽጉትና እኔ ተመልሼ ነው የምሄደው። እንደዚህ የሚከራከር ወታደር የምር ነው ነክሽ በቃ ማለት ተአምር እንዴ! እኛ እኮ እንደዚህ ሆንም ብለን እንደዚህ እኛም አሁን ለዚህ ሀገር ሰርተናል እንዴ! ምን እንድንለው የሚያደርጉት በቃ እንዴ! ሰው እንደዚህ ነው እንዴ! ለካ በጣም በጣም በቃ ትደነቂያለሽ። በሁመራ ላይ የነበረው ምሽግ ይህ ስፔሻል ፎርስ አንድ ሰው ሰውቶ ብርጌድ አፍርሷል። በፊልም ካልሆነ በስተቀረ የነዚህ ሰዎች ጀግነት መናገር ያስቸግራል። በምስራቅ እዝ የሄደው ስፔሻል ፎርስ ፊት ለፊት ያየውን ጠላት አልዋጋም ብሎ ሰርስሮ ገብቶ ውጊያ የመጀመሪያውን ጥይት የተኮሰው ውጊያውን ከሚያዙ አዛዦች ነው። ከኋላ ጠላት ጨርሶ በትኖ ጥይት ጨርሶ በእጁ የሸራው አገር ማንም የመንደር ወመኔ አገር ሊገነጥል አይችልም። አገርም ሊያፈርስ አይችልም። ከሚገባው በላይም ትዕግስት ተሰጥቶታል። ይሄ አገር አስገነጥላለሁ ብሎ የተነሳ ጅብ በብርሃን ፍጥነት መጥፋት አለበት። ተራሮች ግርጌ ወሳኝ ኢትዮጵያዊ ቁም ነገር አለ። ለመላው ጥቁር ነጸብራቅ የሆነው የአድዋ ጦርነት ከዚህኛው እስከዛኛው ጫፍ ከአራቱም ማዕዘናት የተዋደቁ ኢትዮጵያውያን አብረው ተቀብረዋል። ደማቸውም አጥንታቸውም ተቀላቅሏል። ደም ከባድ ነው። ደምም ወፍራም ነው። በደም የተሳሰረ በቀላሉ አይበጠስም። ዛሬ ሰሜን ላይ ኢትዮጵያ ስትነካ ደቡብ ጫፍ ላይ ያለው ኢትዮጵያዊ ጥፍሩን ሳይቀር የሚነዝረው ለዚሁ ነው። አስቀድሞም ቢሆን በአፉ እንደ ልቡ እንዳይተነፍስ አይፈቀድለት እንጂ ክልልህን ብቻ ጠብቅ የተባለው የክልል ልዩ ኃይል የሀገሩን ከኋላ መወጋት ሲሰማ ዘመቻውን ለመቀላቀል በጥፍሩ ከጎንደር ዳንሻ መንገድ ሰብሮ ሲገሰግስ የሀገሩን ደም ለመመለስ እንደ እድለኝነት ቆጠረው እንጂ ፍጹም እንደ ግዳጅ አላየውም። አንዳንድ ፖለቲሻኖች ሚዲያ አግኝቶ የሚያወሩትና ሲያወሩ የምትሰማውና መሬት ላይ ያለው እውነታ የማይገናኝ መሆኑን ነው የሚያሳየኝ። ይሄ ለምን ሀገሪቷ ተበትናለች፣ እዚህ ጋር ይሄ ልዩ ኃይል አለ፣ ይሄ እዚህ ልዩ ኃይል አለ፣ ይሄ ልዩ ኃይል አለ፣ ሀገሪቷ ፈርሳለች ብሎ ነው ሁሌ እንትን የሚሉት። መሬት ላይ ያለው ግን እውነታ እሱ አይደለም። የአፋር ልዩ ኃይል
ከምንም በላይ ለኢትዮጵያ ምን ያህል እንደቆመ ያሳያል። የአማራ ልዩ ኃይል ለኢትዮጵያዊነቱ ምን ያክል እንደሚሰማው እንደቆመ ያሳያል። ኦሮሚያ እንደዛ፣ ቤኒሻንጉል እንደዛ አለ። እኔ ደግሞ የገረመኝ እሱ አይደለም። ጠላት እንደ ጠላት አርጎ በደንብ አርጎ ጭንቅላታቸውን እንትን ያለውም ጭምር አሉ። የታፈኑትን አንገልም፣ ኢትዮጵያውያን ናቸው። ያረፉበትን እየጠበቁ ጠላት እንደዛ አርጎ የሳላቸው ሰዎችም ጭምር ስለ ኢትዮጵያዊነት እንትን አላቸው፣ በጎ ምልከታ አላቸው። በጣም ጥቂት እንትን ካልሆኑ በስተቀር ወደ ጫፍ የወጡ እንትን ካልሆኑ በስተቀር ስለ ኢትዮጵያዊነት፣ ስለ አንድነት፣ ስለ ሀገራችን፣ ስለ ህዝብ አንድነት ሲነሳ መቼም ቢሆን የኢትዮጵያ ህዝብ አይለያይም። ጦርነት ያረጋገጠ ነገር ቢሆንም ለኔ ይሄ ነው። ማንም እንትን ሳይል ነው የአማራ ልዩ ኃይል ከሰራዊት ጋር ሆኖ መዋጋት የጀመረው። ኦሮሚያ ደግሞ ሰራዊቱ ለቆ ሲሄድ ደግሞ እዚህ ጋር ያለው ደግሞ የኛ ኃላፊነት ነው ብሎ ኃላፊነቱን በአግባቡ ስቲል እስካሁንም እየተወጣ ያለው። የአፋር ደግሞ እኛም እንዋጋለን ብሎ ገባ። ሌሎችም እንደዛ ቤኒሻንጉል ብትወስድ ኃላፊነት ወሰደና ይሄ የሚያሳይ ምንድነው የህዝባችን እና ትስስር ምን ያክል ጠንካራ እንደሆነ ማንም ሰው ወጥቶ አፈርሳለሁ ኢትዮጵያን የሚል እንደማይችል ነው ለኔ ያረጋገጠልኝ። ይሄ ዝም ብሎ የመጣ አይደለም፣ ወይም በሌክቸር ተሰጥቶ ሳይሆን ቀደም እንዳልነው በዚህ በረጅም የታሪካችን ዘመን ውስጥ ኢትዮጵያንና ኢትዮጵያዊነትና ኢትዮጵያውያንን የሚገዳደሩ ኃይሎች ሲመጡ የየጊዜው ፈተናዎችን አልፈን የየጊዜው ደግሞ ዘመን አደረሰን የሚሉ ትልልቅ ያደጉ ሀገሮች ታጥቀው እንኳን ቢመጡ እኛ ውስጣዊ ቅድም ባልነው በማይሰበር በጣም ጠንካራ ሆነ ገመድ መስዋዕት ከፍለን አሁን የምንለው ነው በጣም ሰፊ ግዛት አሁን በዘመናዊ መንግስት አስተዳደር እንኳን ሙሉ በሙሉ ታች እንኳን ማስተዳደር እንኳን ባልቻልንበት ጊዜ ይህን ሁሉ ጠንካራ ድንበር ዙሪያውን ወታደር ሳናሰልፍ ነገር ግን ድንቅ የሆነ ነፃነት ጠብቀን የቆየን ነው እና ለኔ ነፃነት የምለው ምንድነው ከምግብ በላይ ከቁሳዊ ፍላጎት በላይ ለኢትዮጵያውያን ትልቅ ክብር የሆነ በመላው ዓለም ስንንቀሳቀስ ኢትዮጵያውያን ሲባል ዓለም እኛ እንዲያከብረን የሚያደርግ አሁን እንኳን በዚህ በቅርብ ጊዜያት የገጠሙ ፈተናዎች ውስጥ በአንድም በሌላ መልኩ የውጭ ፍላጎት ያላቸው አካላት ለመግባት እንዲፈሩ የሚያደርግ አደገኛ የሆነ የመከላከል አቅም ሌሎች እንዲፈሩን የሚያደርግ ጠንካራ እሴት ነው። ሰሜን ዕዝ ሌላ እንቆቅልሽ ፈቷል። ኢትዮጵያ ብሎ ስም መጥራት በስተመጨረሻ በተለይ ላንቃ የሚያስዋጥጥ እየሆነ ነበር። ይህ ለሀገሩ ታምኖ ሳያማርር ሀገሩን የጠበቀ ቅን ወታደር ሲወጋ ኢትዮጵያውያን ኢትዮጵያ እያሉ እነሱም ኢትዮጵያዊ ነብርም ሽጉርጉር መሆናቸውን አሳይተዋል። ኢትዮጵያ በሁለት ሰራዊት በጽኑ ትጠበቃለች። አንድም በወታደር ዝናር ታጣቂዎቿ፣ አንድም በአማኞቿ። ይህን ተፈጥሯዊ ሚስጥራዊ እውነት ያልተገነዘቡ ሁሉ እጃቸውን ያነሱባታል። እውነቱና እርግጡ ግን ኢትዮጵያ አፈሯን አራግፋ ከጎበጠችበት ቀና ስትል እነሱ አርቀው በቆፈሩት ጉድጓድ መቀበራቸው ነው። ይህን ቀድመው የሚተነብዩትም ኢትዮጵያውያን ናቸው። ውድ ዋጋም ከፍላ ቢሆን ልጆቿንም አጥታ ቢሆን ኢትዮጵያ ግን እንደተከበረች ትኖራለች። ሀገር ግንባታ ሁሉም ሙያዎች ለኔ እኩል ናቸው ብዬ ነው የምወስደው። ሚሊተሪን ግን ለየት የሚያረጉ ከነዚህ ሁሉ ለየት የሚያረጉ ሁኔታዎች አሉ። አንደኛ የሰው ህይወት በገንዘብ አይገዛም። ስፔር ፓርት የለውም። አንዱ ያለች ህይወት ካለፈች አለፈች ነው። ስለዚህ ውትድርና ለሀገር ስትል ለህዝብ ስትል በቃ እኔ ይቅርብኝ ህይወቴም ቢሞት ምንም ችግር የለውም፣ ህዝብ ግን ለዘላለም በሰላም ሀገር ለዘላለም በሰላም ትኑር ብለህ የምትገባበት ወስነ የምትገባበት ሙያ በመሆኑ ከሌላ ሙያ ይለያል።
ለኛ በነጻነት ለመኖር ዋንኛው ኃይላችን መከላከያ ሰራዊታችን ስለሆነ በቃል ብቻ ሳይሆን ክብር ለሰራዊታችን የምንለው ባገኘንበት ቦታ ክብር ለነሱ የመስጠት ልጆቻቸውን መንከባከብ ቤተሰቦቻቸውን መንከባከብና መያዝ ግዴታችን ነው ላለው ኢትዮጵያዊነት አለ እምነት አለ አፈር አለ የኢትዮጵያ ድንበር ጠባቂ አለ ድሮ አያቶቻችን ጠላት የመለሱበት ጋሻ ጎራዴ ነጋሪት ሁሉ ነገር አለ ኢትዮጵያዊነት ለአገሬ ወታደሮች ይሄንን ነው ማበረክትላቸው ሌላ ምንም ማረግላቸው ነገር የለም በጀግንነታቸው ደግሞ በጣም ነው የምኮራው አሁንም በራባችን በግራችን እንዘምታለን ከልጆቻችን ጎን ቆመን በልጆቻችን ደም መቆም አንሻም በልጆቻችን ደም መቆም አንሻም ብሪበንም ቅጠል እንበላለን መሳሪያችን ግን ጥይት አይደለም ፈጣሪ ብቻ የጣመ የላመ ሳልበላ ብሎ ሳያቅማማ ሀገሩን በበረሃ ጨለማ ሳይተኛ ለጠበቀ የኢትዮጵያ ወታደር ምስጋና በማስታወሻ መልክ እንጂ ነፍስን ሰጥቶ ሰላም ለሰጠ ምን ይሰጣል የነፍስ ዋጋው ስንት ነው ጠግበ ካደርክ ገበሬ በሰላም ካደርክ ወታደርን አመስግን እንዲሉ ከጥንት እስከ ዛሬ ሀገራቸውን በኩራት በደስታ በክብር ጠብቀው ሳያስደፍሩ እስካሁን ላቆዩን ወታደሮቻችን